በክርስቶስ ክርስቲያን የተሰኛችሁ የእመቤታችን የቅድስተ ቅዱሳን ድንግል ማርያም የአስራት ልጆች የተዋህዶ ልጆች እንደምን አላችሁ? እንደምን ከርማችኋል? ወርሃ ጽጌ እጅግ ደስ በሚያምር ሁኔታ በየአብያተ ክርስቲያናቱና ገዳማቱ እየተካሄደ ነው ያለው። ድምቀቱ በጣም ደስ ይላል። ሊቃውንቱ ዝማሚያቸው፣ ዜማቸው እጅግ የሚያምር ነው እየሆነ ያለው። ህዝበ ክርስቲያኑ ደግሞ በብዛት በጣም በሚገርም ሁኔታ ካለፉት ጊዜያቶች ሁሉ በተለየ በነቂስ እየወጣ እየተሳተፈ ነውና እጅግ ደስ የሚል ጊዜ ነው ያለው። ቤተክርስቲያናችን በፈተና ውስጥ ብትሆንም እንዲህ ተስፋ የሚሰጡ ጉዳዮችን እያየን ስለሆነ በጣም ነው ደስ የሚለው። አድባራቱና ገዳማቱ የሰንበት ትምህርት ቤቶች ትምህርተ ሃይማኖት ለምእመኑ እያደሉ እያካፈሉ ኦርቶዶክሳውያን በእውቀት እየታነጹ ያለበት ሁኔታ ነው ያለውና እጅግ ደስ የሚያሰኝ የአገልግሎት ጊዜ እያሳለፍን ስለሆነ በእውነት ደስ ይላል። ለበረከት ያርግልን ለማለት እንወዳለን። በዛሬው መርሃ ግብራችን ልናነሳው የወደድነው ጸሎትና ክርስቲያናዊ ሕይወት የሚል ርዕሰ ጉዳይ ይዘናል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በእግዚአብሔር ስም እንጋብዛለን። ጸሎት ክርስቲያኖች ከሚያከናውኗቸው መንፈሳዊ ተግባራት ውስጥ አንዱ ነው። ክርስቲያን በጸሎት የሚተጋ ነው። ያለ ምግብ ሰው መኖር እንደማይችል ሆኖ ክርስቲያኖችም ያለ ጸሎት መኖር አይችሉም። ከውሃ ውስጥ የወጣ ዓሣ ሕይወት እንደማይኖረው ሁሉ ከጾምና ከጸሎት ከንስሐ ሕይወትም የተለየ ክርስቲያን የሞተ ነው። ሕይወት የሌለው በነፋስ ብቻ የሚንቀሳቀስ በድንም ይሆናል። መጸለይ ሕይወት ነውና ጸሎት የክርስቲያኖች የነፍስ ምግብ ነው። ያለ ጸሎት መንፈሳዊ ሰው መሆን አይቻልም። ያለ ጸሎት በአገልግሎት ላይ መትጋት፣ መንፈሳዊ ፍሬዎችን ማፍራትና ከሥጋ ፈቃድ ሐሳብና ተግባርም መራቅ አይቻልም። የማይጸልይ ሰው ሕይወት የተለየው ሰው መሆኑን ሊያውቅ ይገባል። ጸሎት ሰላምና እረፍት ነው። ሰላምና እረፍትም ለማግኘት ከኃጢአት ራሳችንን ለመጠበቅ የጽድቅ ሥራንም ለመስራት የቅድስትና ሕይወትን ለመኖር የቅዱሳን ፍኖትን ለመከተል ከበረከታቸው ለመካፈል ጸሎት መሰረታዊ ተግባር ነው። ጸሎት ምስጋናና ልመና ነው። እግዚአብሔር ስላደረገልን ስለሚያደርግልንም እንዲሁም ስለሚያስብልንም ነገር የምናመሰግንበት መንገድ ነው። የቤተ ክርስቲያንን ሰላምና አንድነት ለማስጠበቅ ንጹሕ ልቦና እንዲሰጠን፣ ከክፋት ከተንኮልና ከምቀኝነት እንዲጠብቀን፣ ጥበብና ማስተዋልንም እንዲሰጠን፣ ቅን ልቦና እንዲፈጥርልን፣ ልዩነትና ክፋሉትን ከመካከላችን እንዲያጠፋልንና እውነተኛ ፍቅር እንዲሰጠን መጸለይ ያስፈልጋል። በአሁኑ ጊዜ በዓለማችን በሀገራችንና በቤተ ክርስቲያናችን እውነተኛ ሰላም ጠፍቷል። እርሱ ሰላም እንዲሰጠን ልንጸልይ ይገባል። ጌታችን ወደ ፈተና እንዳትገቡ ጸልዩ ብሎ ያስተማረንም ለዚህ ነው። ጸሎታችን የማይሰማው ለምንድን ነው? የምትለምኑትን አታውቁም ብሎ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል የተናገረው የዘብዴዎስ ልጆች እናት ልመናን መሰረት በማድረግ ነው። ልጆቿን ለማክበር ፈልጋ ከምድር ከፍ ብሎ አነግሳለሁ ሲል ስለሰማች አንዱን በግራ ሌላኛውን ደግሞ በቀኝ ሹመት እንዲሰጣቸው በማለት ልመና አቅርባ ነበር። እርሱ ግን በዕለተ ዓርብ የሚቀበለውን ምድራዊ ስልጣንና ሹመት ሳይሆን መከራን ነበር። ለዓለምና ለሰው ልጆች ሁሉ የሚሆን ሥጋዊ መከራ። ይህንንም ጌታችን እንዲህ ብሎ ገልጾታል። እነሆ ወደ ኢየሩሳሌም እንወጣለን፣ የሰውን ልጅ ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈረድበታል። ሊዘባበቱበትም፣ ሊገርፉትም፣ ሊነቅፉትም አሕዛብ አሰፍለው ይጠብቁታል፣ በሦስተኛውም ቀን ይነሳል አላቸው። እኛም ዛሬ ልመናችንን ልናውቅ ይገባል። ከዚህም የተነሳ ልመናና ጸሎቷ ተቀባይነት ሳያገኝ ቀርቷል።
የመጀመሪያው ጸሎታችን ስምረት ወይም ተቀባይነት እንዲያገኝ የልብ ንጽህና ሊኖረን ያስፈልጋል። በልባችን ውስጥ ቂምና በቀልን ይዘን በጥላቻ ተሞልተን የልዩነት ግንብን መስርተን በተለያዩ ስጋዊ ነገሮችም እየተከፋፈልን መጸለይ በእውነት ድፍረት ነው። አሁን ባለው ወቅታዊ ሁኔታ በእውነት ልቡ ንጹህ የሆነ ሰው ማግኘት አስቸጋሪ ነው። ከክፋትና ከተንኮል የራቀ እምነት ያለው በጎ ምግባር የሚያዘወትርና ዓለምን ወደ ተከፋይ ምድር የሚያደርሰን መሪ ማግኘት ከብዶናል። ሁሉም ሰው በፖለቲካ፣ በዘር፣ በሀገር፣ በድንበር ጉዳይ በመከፋፈል ወደ ግጭትና ጦርነት እያመራ ነው። ክርስቲያን ሆኖ ተግባሩ አረመኔያዊ ነው። ወገንተኛ ሆኗል። ጥላቻ፣ ዘረኝነትና የገንዘብ ፍቅር ገዝቶት ባሪያም አድርጎታልና ይህን መጥፎ ስሜት ይዞ መጸለይ ድፍረት ከመሆኑ በተጨማሪ ከንቱ ልፋት ነው። እግዚአብሔርን ማሳዘንም ነው። ይህን እምነት ያሳጣል፣ ወደ ጥርጣሬም ይከታል፣ በመንፈሳዊ ሕይወት ላይም ዝለትን ያመጣል። ስለዚህ ከመጸለያችን በፊት ልብን ንጹህ ማድረግ ያስፈልጋል። ለምን፣ እንዴትና መቼ እንደምንጸልይ ልናውቅ ይገባል። ክርስትና በየዋህነት ብቻ የሚከተሉት በክርስቶስ ክርስቲያን የተሰኛችሁ የእመቤታችን የቅድስተ ቅዱሳን ድንግል ማርያም የአስራት ልጆች የተዋህዶ ልጆች እንደምን አላችሁ? እንደምን ከርማችኋል? ወርሃ ጽጌ እጅግ ደስ በሚያምር ሁኔታ በየአብያተ ክርስቲያናቱና ገዳማቱ እየተካሄደ ነው ያለው። ድምቀቱ በጣም ደስ ይላል። ሊቃውንቱ ዝማሚያቸው፣ ዜማቸው እጅግ የሚያምር ነው እየሆነ ያለው። ህዝበ ክርስቲያኑ ደግሞ በብዛት በጣም በሚገርም ሁኔታ ካለፉት ጊዜያቶች ሁሉ በተለየ በነቂስ እየወጣ እየተሳተፈ ነውና እጅግ ደስ የሚል ጊዜ ነው ያለው። ቤተክርስቲያናችን በፈተና ውስጥ ብትሆንም እንዲህ ተስፋ የሚሰጡ ጉዳዮችን እያየን ስለሆነ በጣም ነው ደስ የሚለው። አድባራቱና ገዳማቱ የሰንበት ትምህርት ቤቶች ትምህርተ ሃይማኖት ለምእመኑ እያደሉ እያካፈሉ ኦርቶዶክሳውያን በእውቀት እየታነጹ ያለበት ሁኔታ ነው ያለውና እጅግ ደስ የሚያሰኝ የአገልግሎት ጊዜ እያሳለፍን ስለሆነ በእውነት ደስ ይላል። ለበረከት ያርግልን ለማለት እንወዳለን። በዛሬው መርሃ ግብራችን ልናነሳው የወደድነው ጸሎትና ክርስቲያናዊ ሕይወት የሚል ርዕሰ ጉዳይ ይዘናል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በእግዚአብሔር ስም እንጋብዛለን። ጸሎት ክርስቲያኖች ከሚያከናውኗቸው መንፈሳዊ ተግባራት ውስጥ አንዱ ነው። ክርስቲያን በጸሎት የሚተጋ ነው። ያለ ምግብ ሰው መኖር እንደማይችል ሆኖ ክርስቲያኖችም ያለ ጸሎት መኖር አይችሉም። ከውሃ ውስጥ የወጣ ዓሣ ሕይወት እንደማይኖረው ሁሉ ከጾምና ከጸሎት ከንስሐ ሕይወትም የተለየ ክርስቲያን የሞተ ነው። ሕይወት የሌለው በነፋስ ብቻ የሚንቀሳቀስ በድንም ይሆናል። መጸለይ ሕይወት ነውና ጸሎት የክርስቲያኖች የነፍስ ምግብ ነው። ያለ ጸሎት መንፈሳዊ ሰው መሆን አይቻልም። ያለ ጸሎት በአገልግሎት ላይ መትጋት፣ መንፈሳዊ ፍሬዎችን ማፍራትና ከሥጋ ፈቃድ ሐሳብና ተግባርም መራቅ አይቻልም። የማይጸልይ ሰው ሕይወት የተለየው ሰው መሆኑን ሊያውቅ ይገባል። ጸሎት ሰላምና እረፍት ነው። ሰላምና እረፍትም ለማግኘት ከኃጢአት ራሳችንን ለመጠበቅ የጽድቅ ሥራንም ለመስራት የቅድስትና ሕይወትን ለመኖር የቅዱሳን ፍኖትን ለመከተል ከበረከታቸው ለመካፈል ጸሎት መሰረታዊ ተግባር ነው። ጸሎት ምስጋናና ልመና ነው። እግዚአብሔር ስላደረገልን ስለሚያደርግልንም እንዲሁም ስለሚያስብልንም ነገር የምናመሰግንበት መንገድ ነው። የቤተ ክርስቲያንን ሰላምና አንድነት ለማስጠበቅ ንጹሕ ልቦና እንዲሰጠን፣ ከክፋት ከተንኮልና ከምቀኝነት እንዲጠብቀን፣ ጥበብና ማስተዋልንም እንዲሰጠን፣ ቅን ልቦና እንዲፈጥርልን፣ ልዩነትና ክፋሉትን ከመካከላችን እንዲያጠፋልንና እውነተኛ ፍቅር እንዲሰጠን መጸለይ ያስፈልጋል። በአሁኑ ጊዜ በዓለማችን በሀገራችንና በቤተ ክርስቲያናችን እውነተኛ ሰላም ጠፍቷል። እርሱ ሰላም እንዲሰጠን ልንጸልይ
ይገባል። ጌታችን ወደ ፈተና እንዳትገቡ ጸልዩ ብሎ ያስተማረንም ለዚህ ነው። ጸሎታችን የማይሰማው ለምንድን ነው? የምትለምኑትን አታውቁም ብሎ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል የተናገረው የዘብዴዎስ ልጆች እናት ልመናን መሰረት በማድረግ ነው። ልጆቿን ለማክበር ፈልጋ ከምድር ከፍ ብሎ አነግሳለሁ ሲል ስለሰማች አንዱን በግራ ሌላኛውን ደግሞ በቀኝ ሹመት እንዲሰጣቸው በማለት ልመና አቅርባ ነበር። እርሱ ግን በዕለተ ዓርብ የሚቀበለውን ምድራዊ ስልጣንና ሹመት ሳይሆን መከራን ነበር፣ ለዓለምና ለሰው ልጆች ሁሉ የሚሆን ስጋዊ መከራ። ይህንንም ጌታችን እንዲህ ብሎ ገልጾታል። እነሆ ወደ ኢየሩሳሌም እንወጣለን፣ የሰውን ልጅ ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈረድበታል፣ ሊዘባበቱበትም ሊገርፉትም ሊነቅፉትም አሕዛብ አሰፍለው ይጠብቁታል፣ በሦስተኛውም ቀን ይነሳል አላቸው። እኛም ዛሬ ልመናችንን ልናውቅ ይገባል። ከዚህም የተነሳ ልመናና ጸሎቷ ተቀባይነት ሳያገኝ ቀርቷል። የመጀመሪያው ጸሎታችን ስምረት ወይም ተቀባይነት እንዲያገኝ የልብ ንጽሕና ሊኖረን ያስፈልጋል። በልባችን ውስጥ ቂምና በቀልን ይዘን በጥላቻ ተሞልተን የልዩነት ግንብን መስርተን በተለያዩ ስጋዊ ነገሮችም እየተከፋፈልን መጸለይ በእውነት ድፍረት ነው። አሁን ባለው ወቅታዊ ሁኔታ በእውነት ልቡ ንጹሕ የሆነ ሰው ማግኘት አስቸጋሪ ነው። ከክፋትና ከተንኮል የራቀ እምነት ያለው በጎ ምግባር የሚያዘወትርና ዓለምን ወደ ተከፋይ ምድር የሚያደርሰን መሪ ማግኘት ከብዶናል። ሁሉም ሰው በፖለቲካ፣ በዘር፣ በሀገር፣ በድንበር ጉዳይ በመከፋፈል ወደ ግጭትና ጦርነት እያመራ ነው። ክርስቲያን ሆኖ ተግባሩ አረመኔያዊ ነው። ወገንተኛ ሆኗል። ጥላቻ፣ ዘረኝነትና የገንዘብ ፍቅር ገዝቶት ባሪያም አድርጎታልና ይህን መጥፎ ስሜት ይዞ መጸለይ ድፍረት ከመሆኑ በተጨማሪ ከንቱ ልፋት ነው፣ እግዚአብሔርን ማሳዘንም ነው። ይህን እምነት ያሳጣል፣ ወደ ጥርጣሬም ይከታል፣ በመንፈሳዊ ሕይወት ላይም ዝለትን ያመጣል። ስለዚህ ከመጸለያችን በፊት ልብን ንጹሕ ማድረግ ያስፈልጋል። ለምን፣ እንዴትና መቼ እንደምንጸልይ ልናውቅ ይገባል። ክርስትና በየዋህነት ብቻ የሚከተሉት ሳይሆን በእውቀትና ሕይወትም ይፈልጋል። ቅዱስ ዳዊት አቤቱ ንጹሕ ልብን ፍጠርልኝ ያለው ለዚህ ነው። በቤተ ክርስቲያን የጸሎት መርሃ ግብር ላይ መሳተፍ፣ ቅዳሴ ማስቀደስ፣ ኪዳን ማድረስ፣ ውዳሴ ማርያምና ዳዊትን ማንበብ ክርስቲያናዊ ምግባር ነውና ንጹሕ ልቦና ይዘን ይህን ልንፈጽም ይገባል። ጸሎታችን ተሰሚነት የሚያገኘው የእምነትና የምግባር ባዶነት ስለሆነ ነው። አብዛኞቻችን ክርስትናን በስም በልብስ እንጂ በእውነትና በሕይወት የምናውቀው አይመስልም። ክርስትና ተከታይነት ብቻ አይደለም፣ ሕይወትን ኑሮን ይፈልጋል። የኛ ሕይወትና እምነት ግን ለየቅል ነው። ላያችን ጥሩ መሳዮች፣ ነገር ግን ውስጣችን ክፋት የተሞላበት ሆኗል። ኑሯችን የፉክክር የሽለላ ሆኖብናል። በእውቀትና በእምነት ሳይሆን በስሜታችን መመራት ከጀመርን ውለን አድረናል። ጠዋት ቤተ ክርስቲያን፣ ከሰዓት ጣዖት ቤት ሆነብናል። በስጋ ፍሬ ተጋብር ስጋዊ ሐሳብና ምኞት ማንነታችንን አጥፍቶብናል። ፍቅርና ርኅራኄ ርቆናል። መተዛዘን አቁመናል። በዚህ ሕይወት ውስጥ ሆኖ መጸለይ በራሱ ትልቅ ድካም ነው፣ መመለስን ይፈልጋልና። ፍቅራችን የጥርስና የስም ሆኖብናል። እምነትና ምግባርም ርቆናል። ጌታችን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን ያለን ለዚህ ነው። እምነት የሁሉም ነገር መሰረት ነው። ምግባር ደግሞ ማገር ነው። ያለ እምነት ተግባር የጸሎት ሰው መሆን አይቻልም። ስለዚህ እምነት ምንድን ነው? ምግባርስ የእምነት ጥቅም ዓላማው ምንድን ነው? የእኔ እምነት ሕይወት ምንስ ይመስላል ብለን ራሳችንን ልንጠይቅ ይገባል። ርኅራኄ ርቆን በጭካኔ ሰንሰለት ታስረናል። የእምነትና የምግባር ድርቀት ወይም ባዶ መሆን እያንገላታን ነው።
ዓለምና የገንዘብ ፍቅር ገዝቶናል። ታዲያ እንዲህ አይነት ሕይወት ውስጥ ሆኖ መጸለይ እንደምን ይቻላል? ብንጸልይስ ምን አይነት ውጤት እንጠብቃለን? ከዚህ ችግር ለመውጣት መጸለይ ያስፈልገናል። ግን ጸሎታችን በንጹህ ልቦና መሆን አለበት። አረማችንን ነቅሎ መጣል ያስፈልጋል። እምነትና በጎ ሕሊና ሊኖረን ይገባል። የንስሐ ሕይወትም እንዲሁ ያስፈልጋል። ሌላው ለጸሎታችን ስምረት መሰረት የሆነው የልብ ሐዘን፣ ጸጸት እና ንስሐ ነው። የተጠናወተን ክፉ መንፈስ ከኛ የሚርቀው በልብ ንጽህና ነው። በእምነትና በበጎ ምግባር ስንኖር ነው። ቅዱስ አባታችን ልባቸው ንጹህ ስለነበረ ፀሐይን አቁመዋል፣ ባህርን ከሁለት ከፍለዋል፣ የአንበሶችን አፍ ዘግተዋል፣ በልብ በጥላቻቸው ድውያንን ፈውሰዋል፣ እሳትን አጥፍተዋል። ሕይወታቸው በጸሎት እና በትጋት የተሞላ ነበርና ሳይናገሩም እግዚአብሔር ልባቸውን ያውቅ ያሉበትንም ይፈጽምላቸው ነበር። እናስ ከአባቶቻችን እኛ ምን እንማራለን? ክርስቲያኖች አሁን ያለንበት ሁኔታ ፈተናው የበዛበት፣ ፈታኞቻችን ጠንክረው የወጡበት፣ ክፋታቸውን በአደባባይ ያላንዳች ከልካይ እየፈጸሙ ያሉበት ሁኔታ ነው ያለው። ስለዚህ እኛ በአንጻሩ የመጀመሪያው ጉዳይ የቅድስት ቤተክርስቲያናችንን አስተምህሮ ማወቅ መገንዘብና ላላወቀው ለማሳወቅ ፍቅር ነውና እርስ በርሳችሁ ተፋቀሩ እንደተባለው መፋቀር፣ ሰላምን መስጠት ያስፈልጋል። ከብሔር ከዘረኝነትና መሰል ክፋቶች ራሳችንን ልንቆጥብ ይገባል። ይሄ ሲሆን ክርስቶስ ጸሎታችንን ይሰማል፣ መንገዳችንን ያስተካክልናል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወበመስቀሉ ክቡር አሜን።